እና በቃ በየቦታው እያፈሰ እየከተተ እያሰረን ያለው አስሩም የት እንደሚያደርገን አላወቅንም። የትም አሁን የታሰሩ ልጆች አሉ። የት እንደገቡ ምን እንደሆኑ ምንም የምናውቀው ነገር የለም። ቀጣይ ተራ ደግሞ የኛ ነው። ከረመዳን በኋላ አሁን እስከ ረመዳን ባለውም ከረመዳን በኋላ በደንብ አጸዳለሁ ብሏል። እኛም ቤታችን ላይ እንደ ዶሮ ተቀርቅረን ቁጭ ብለን ያለ ነው። ምንም የምናደርገው ርቦን እንኳን ወጥተን ምግብ መግዛት አልቻልንም። አሁን ሳለ ድሮ ማስከፊ ነው። አሁን ደግሞ ጭራሽ ብሶበታል። ቪዲዮ ልታበራ ልትችላለህ ወንድሜ ከይቅርታ ጋር? እሺ ቤት ውስጥ ነው ያለሁት። ቪዲዮ ላብራልሽ? አዎ ቪዲዮ አብራ ፕሊዝ። ቴንክ ዩ። ቪዲዮ ስታበራ በትልቁ አረጋል። መንግስት አለ እንዴ ሊቢያ? ሰላም አቡ። ሰላም ወንድሜ። ጓይላ ተልቀህ መንግስት አለ እንዴ ሊቢያ? አዎ መንግስት አለ ሊቢያ ላይ። መንግስት የለም እያሉ እየተከራከሩ ነበር ኮመንት ላይ። እኔ ቅድም መንግስት ስል ወረሻለለ እንዲ ወቅታዊ ያለ በወታደር ነው የሚመሩት። ግን አለ መንግስት። አዎ ሁለት አይነት መንግስት ነው ያላቸው፣ ግን እርስ በራስ የማይስማሙ ሁሉም ሌባ ነው። እሺ ስለዚህ አሁን እየተደረገባቸው ያለው መንግስት አዋጅ ያወጣው ሁሉም ስደተኞች ተለቅመው ወደ ሀገራቸው ይሸኙ ብሎ ነው አይደለም? ያስርሻል፣ ይወስድሻል። የት እንደሚያደርግሽ ምንም የምታውቂው ነገር የለም። ትወሰጃለሽ፣ የት እንደምትገቢው ምንም የምታውቂው ነገር የለም። ብዙ ልጆች ተወስደዋል። ቤት ተገንጥሎናል ነገር ገባሽ? ቦታ አላቸው። እኛ አሁን አዲስ አበባ ላይ መርካቶ አብነት እንደምንለው ቦታው ሰፈር አለው ማለት ነው። አሁን የሀገር ሰፈር ተሰብሮና ተወስደዋል። ግን የት እንደገቡ የት እንዳሉ ምንም የሚታወቅ ነገር የለም። ድምጻቸው ምንም የተሰማ ነገር የለም። ገባሻ? ይግደሉን ይረዱን፣ እኛ ምንም የምናውቀው ነገር የለም። እኛን እያልን ያለ ነው ድምፁን ነው። እሺ ምንድነው? ምን እንበል አሁን? እኔ ምን ብዬ ቪዲዮ ልስራ ንገረኝ እስቲ። በቃ ቁሙ። በቃ እንደዚህ አይነት ነገር እንዲቆም በቃ እንደ አፈሶ እንዲቆም አዋጁ ማለት ነው። በቃ ሰፖርት እንድታደርጉ ነው የምፈልገው። እሺ እንሆናለን። ግን አሁን የጠፋ ሰው አለ ማለት ተወስዶ የደረሱበት ሰዎች አሉ። የደረሱበት ቦታ አይታወቅም። ስልካቸውን ይቀሟቸዋል። አይደለም ፖሊስ ማንኛውም ታክሲ አቁሞ ስልክ ይወስድብሻል። ምን ይልብሻል? ምንም የምታውቂው ነገር የለም። ይወሰዳል፣ ስልክሽ ይቀማል። ፖሊስ ጣቢያ ከገባሽ በኋላ ሜቢ አላ አስደውሎሽ ራሳቸው እንትን ሊያስወጡሽ ከፈለጉ ራሳቸው እንትን ካላሉሽ በስተቀር ምንም ስልክ ላይ ይወሰድብሽ። ሁሉ ነገር ነው የሚወሰድብሽ። ደህና ጃኬት ራሱ ካረግሽ ጃኬትሽ ይወሰዳል። አይደለም ስልክ ይቅርና እኔማ የት እንዳሉ ለመናገር እኮ ነው። ስልክ ካላቸው ደውሎ ምንም የምናውቀው ነገር የለም። የት እንዳሉ ምንም የምናውቀው ነገር የለም። የሀገሩ መንግስት ተኝቶ አያድርም ለእኛ ማለት ነው። ሁሌ ነው አዳዲስ መረጃ እየወጣ ያለው ማለት ነው። ምን አድርጋችሁ ነው ስደተኛ? ምንም የሚያደርገው ነገር የለም። ምንም ምንም የተፈጠረ ነገር የለም። እኛ ምንም የምናደርገው ነገር የለም። እኛ የመጣ ነው እዚህ ሀገር ከዚህ ሀገር ለመውጣት ነው፣ በቃ ለመሻገር ነው። እኛ ምንም የምናደርገው ነገር የለም። ወላ ምንሰራው ስራ የለም። ወላ ምንም እናንተ ምን ከቤተሰብ እያስላቅ ነው የምንኖረው። እሺ ግን ማለት ነው አሁን ምናልባት ኩላሊታቸውን ሊያወጧቸው ምናምን ይችላሉ ልጆቹን። ማንም አይጠይቃቸው። ወላሂ ነው የምልሽ የዛሬ አንድ ወር አካባቢ ኩላሊቱን ወጥቶ የተጣለ ዟራ አካባቢ ላይ የተጣለ ሰው እንትን ጓደኞችን ነገር እንደዚህ ወጥቶ እኮ ሰው ተጥሏል አንተ ብሎ ተነግሮኛል። ገባሽ? ምን እንደሚያደርጉን አናውቅም። ህገወጥ ስለሆናችሁ እኮ ነው። አሁን እናንተ ህጋዊ ብትሆኑ መብት የመጠየቅ መብት አላችሁ። ግን ህገወጥ ስለሆናችሁ የሊቢያን መንግስት ራሱ ማንም ሊጠይቀው አይችልም። እንደው እሱማ ልክ ነሽ። ማን ይጠይቋል? ግን በቃ የአውሮፓ ህብረትና ጫና ካረገባቸው ወዶ ሲሆን በግድ እንትን ያቆማል ያለውን ነገር። ከዚህ በፊት 2001 ያ ነገር ላይ ተደርጎ ነበርና አሁን ደግሞ የከፋ ነው፣ የሚያስጠላ ነው። ገባሽ? አምርሮ ነው የተነሱት። ቀን በቀን አዳዲስ መግለጫ የሚወጣው፣ ቀን በቀን አዳዲስ መግለጫ እየወጣ ያለው። እሺ እኛ አሁን ምን እናድርግ? የት እንሂድ? እኛ ቪዲዮ እንሰራለን። እኛ ሚዲያው ላይ ድምፅ እንሆናለን። ቪዲዮ እንሰራለን በቻልነው ቋንቋ፣ በአረብኛም፣ በእንግሊዝኛም፣ በአማርኛም ቪዲዮ እንሰራለን። ድምፅ እንሆናችኋለን። በተረፈ ግን ከኛ በላይ ደግሞ ፈጣሪ ይድረስላችሁ። አይዟችሁ፣ ያልፋል። ይሄን ለማለት ነው። በቃ በትምችው አቅም ሰፖርት አድርጉን። በቃ ይሄ እንደዚህ ሰፖርት እንድታደርጉ ነው የምፈልገው። እሺ ድምፅ እንሆናለን። አይዟችሁ። እሺ ወንድሞቻችን፣ ፈጣሪ ይጠብቃችሁ። አላህ ይጠብቃችሁ። እሺ ሰላም ሁን። እሺ አይዞን። ያሳዝናል። በእናታችሁ በጣም የሚያሳዝነው። ተጠልፈው የተወሰዱት ምን ላይ ደርሰው ይሆን? መቼም ያለ ጥቅም ምንም ነገር አያደርጉም። ሊገሏቸው አይችሉም። ገደሏቸው ምንም አይጠቀሙም። በቁማቸው ኩላሊታቸው ምናቸውን ሊያወጡባቸው ነው።
ሊቢያ በጣም ክፉ ሀገር እኮ ነው። አትሄዱ እንላለን ሁሌ አትሄዱ፣ ግን የሚሰማን አጣን። እኔ አሁን ስንቴ ነው የምናገረው እዚህ ቤት አትሄዱ። መተው ወንድሜ ሊቢያ ታግቶብኝ ገንዘብ አሰባስብልኝ፣ እኔ ለሊቢያ አላሰባሰብም አትሄዱ አላልኩም ይላቸዋል። ሄደው ችግር ውስጥ ካልተዘፈቁ በስተቀር አይሰሙም። ሻይሉ ምንድን ነው የሚደረገው አሁን? በተለያየ ቋንቋ ቪዲዮ መስራት አለብን። ማን ነው ምን ሊያደርግላቸው የሚችለው? የኛ ቪዲዮ ድምፁ ተሰምቶ ማን? እሺ የኢትዮጵያ መንግስትስ ምን ሊያደርግላቸው ይችላል? ድምፃችን መንግስት ጋር ራሱ ቢደርስ ምን ሊያደርግላቸው ይችላል? ማንን ማለት ህዝብክ በህገ ወጥ መንገድ ነው ሀገሬ ላይ የገቡት፣ ስለዚህ መጠየቅ አትችሉም ሊባል ይችላል። ወይኔ እንደውም ይሻላል። ድንበሬ ላክ በሉት ለሚኪ። ለጋዳፊ ያልሆነ ህዝብ ለስደተኛ እንዴት ይሆናል? ውይ በጣም ነው የሚያሳዝነው በእውነት። ስንት ሰው ጠፍቶ ይሆን? ውይ ፈጣሪ ሆይ አደራህን። ያሳዝን። ታካሚ ዛን መጣች።